ዳዊት ግን በአምላኩ በእግዚአብሔር ልቡ አበረታ። ስለዚህ አንዷ ምዕራፍን የምንማረው ያለ ምንድን ነው? አንድ ነገር ሲያጋጥመን ዝቅ የሚያደርግ ልብህ የሚሰብር ሐዘን የሚጥል ወደ ልብ ሲመጣ ልክ እንደመጣው ከተቀበልከው ሐዘን ከመጣና ሐዘንተኛ ከሆነ ተስፋ የሚያስቆርጥ ሲመጣ ተስፋ የምትቆርጥ ከሆነ የሚያደክም መንፈስ ተልኮልህ የምትደክም ከሆነ ትሸነፋለህ። ያዛችሁ ተውላችሁ። ማንኛውም ነገር ህመም ሲመጣ አሞኛል ብለህ አልጋ የምትል ከሆነ እውነቴ ነው አሞኛል ግን አልጋ ላይ አልተኛም፣ ደክሞኛል ግን እሄዳለሁ፣ ያሳዝናል የሰማሁት ነገር ግን አላዝንም ብለህ መነሳት ልብህን ማበርታት ይባላል። የምታበረታው ግን ዘመድ ስላለህ አይደለም፣ እውቀት ስላለህ አይደለም፣ ገንዘብ ስላለህ አይደለም፣ የምታምነው እግዚአብሔር ስላለህ። ስለዚህ ዳዊት ልቡን ያበረታው በሰራዊት አይደለም። ሰራዊቱማ ቁጭ ብለው ሊገድሉት እያሰበ ነው። ዳዊት ግን በሚያምነው አምላክ አመነ። ስለዚህ ለእናንተ የዛሬው መልእክት ምንም ይሁን ምንም ልባችሁን ዝቅ የሚያደርግ የተወሰደባችሁ ነገር ካለ አስቡት። ጤና ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ቅባት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ጊዜም ሊሆን ይችላል። ጠላት የወሰደው ይላል። ደግሞ መጥፎ ጠላት አማሌቅ ብሎታል። ቀላል አይደለም ይሄ አማሌቅ እና ተወሰደበት። ለዳዊትም ጭምር ነው። 2 ሚስቶች ነው የተወሰዱበት። ከብቱም ሌላው ተውት። ሌላው ሲያለቅስ እሱ ግን ማልቀስ መፍትሄ አይደለም። ቤት ዘግተህ መተኛት መፍትሄ አይደለም። ስልክ እየደወልክ ለሁሉ አለቀልኝ ብለህ መጮህ መፍትሄ አይደለም። ጀግና የሆነ ሰው ሞባይል አያነሳም፣ ቤት አይዘጋም። ቤቱ ዘግቶ እግዚአብሔር ሆይ እኔ ባንተ ተማመናለሁ። ሚስቴ ተወስዳለች፣ ልጆቼ ተወስደዋል፣ ሞባይሌ ተወስደዋል፣ መኪና ተወስደዋል፣ ቅባቴ ተወስደዋል። አንተ ግን አለህና ልቤ ባንተ ነው የማበረታው ካልክ ግን 600 አልቃሽ ይዘህ ብቻ አሸናፊ ሆነህ ትዘልቃለህ።